የጻድቅ ሰው ጸሎት ስለሆነ ብርቱ ታምር ይፈጸማል ሁልጊዜ በቤቱ። በዓለሙ ናችሁ የምትሰቃዩ ከደጁ ደርሳችሁ ቃል ኪዳኑን እዩ። ኑና ወደ ደጁ ቃል ኪዳኑን እዩ። ገብረ መንፈስ ቅዱስ ጻድቁ ሐዋርያ የጽድቅ ፍሬ አፍርቷል በኢትዮጵያ። የጽድቅ ፍሬ አፍርቷል በኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ጴጥሮስ ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ ክብረ በዓል በሰላም በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዝክረ ሰማዕት ተከታታዮች በሙሉ እንደምን አላችሁልኝ? እንደምን ሰነበታችሁልኝ? ደህና ናችሁ ወይ? ብርሃነ ሥላሴ ከነ ልጆች እንደምን አለህልኝ? ደህና ነህ ወይ? እኔ ደካማ እህት ወለተ ገብርኤል እባላለሁ። ለተወሰነ ጊዜ ከዚህ ጸሎት ወጥቼ ነበረ።
የወጣሁበት ጉዳይ ደግሞ ያው አዲስ አበባ ጠበል ለመታጠብ ሄጄ ነበር ከወር 5 ማለት ነው። ከዛ ከመጣሁ ጀምሮ ምን እንደያዘኝ ብቻ አላቅም። አልገባሁም። ይቅርታ። ዋናው ለኔ ነው መድኃኒትነቱ፣ ለኔ ነው የጎደለኝ። ግን ያልገባሁበት ጉዳይ ብቻ ይሄ ነው ማለት አልችልምና አሁን ግን እግዚአብሔር አምላክ ይበቃል ብሎ ይሄው እንግዲህ እየተከታተልኩ ነው እንደ ዱሬና። ነገር ግን ያው ያሁንም የሆነ ከ5 ወር ከ6 ወር በፊት ስለት የገባሁት እና ለቃል በቃል እንትን እላለሁ ብዬ ቃል የገባሁት ስላለ እሱም ላደረጉልኝ መላእክቶች ኢየሱስ ክርስቶስ፣ እመቤቴ ብርሃን፣ ቅዱስ ገብርኤል፣ ሚካኤል ሁሉም የጠራኋቸውም ያልጠራኋቸውም እኔ ያው ብዙ ነገር አድርገውልኛል። ከዚህ በፊትም ተናግሬ ነበር። እህቴ ከ30 ዓመት በላይ በስደት ዓለም ነበረች በሱዳን ላይ እና እንደገና በዚህ ባለው ችግር አሁኑ በነበረው ችግር የሱዳን ላይ ያው በቃ ተስፋ ቆርጬ ሞታለች ብዬ ግን እንግዲህ መድኃኒዓለም አንተ አታሳፍረኝም፣ ለአንተ ሰጥቼሃለሁ። የእህቴ ነገር በህይወቷ በሰላም ገብታ አገሯ ገብታ እንደፈለገች ትሁን። ጌታ ኢየሱስ ክርስቶስ የማታሳፍር ጌታ ነህ። ይሄ ካደረክልኝ ያው ምስክሬን እሰጣለሁ ብዬ ቃል ገብቼ ነበረ እና እግዚአብሔር ደግሞ የማያሳፍር ጌታ ነው ያለንና አላሳፈረኝም። ይሄው እህቴ ከገባች ወደ 2 ወር ሆኗታል። በሰላም ገብታለች። ከዚህ ከሁሉ እሳትና አደጋ ወጥታ ይሄው በሰላም አገሯ ገብታለች። ለገብርኤል፣ ለሚካኤል፣ ለቅዱስ ገብርኤል፣ ለሁሉም መላእክት እመቤቴ ብርሃን እልል ብላችሁ አመስግኑልኝ እህት ዘመዶች፣ ወንድሞቼ። እኔም ራሱ ያው ከበሽታ ተምሬያለሁ። አዲስ አበባ ሄጄ ጠበሌን ታጥቤ እግዚአብሔር የተመሰገነ ይሁን አምና አሪያ የተባለ ቤተክርስቲያን ሄጄ ታጥቤ እኔም እግዚአብሔር የተመሰገነ ይሁን ከነ ልጄ በጤንነቴ በሰላም ተመልሻለሁ እና ለሁሉም ጻድቃን ሐዋርያት እልል እያላችሁ አመስግኑ። ለኔ የተደረገው በእናንተ ላይ እንዲደረግላችሁ እህት ወንድሞቼ ሙሉ ተስፋ አለኝ። አመሰግናለሁ። እንዳላበዛባችሁ ብርሃነ ሥላሴ አሁንም ደግሜ ደጋግሜ ከነልጆች እድሜና ጤና ይስጥህ። ካለው ትምህርት ላይ እግዚአብሔር ይጨምርልህ። በጣም ነው የማከብራችሁ። ቃለ ሕይወት ያሰማልን ለእህታችን። እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃችኋለሁ። ከዚህ በመቀጠል የክቡራን የአብይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ይህ ጴጥሮስ ከቤተ ሳይዳ ነበረ፣ አሳ አጥማጅ ነበረ። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖትን ለጌታውም ቅንዓትና ፍቅር ነበረው። ስለዚህ በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችን ሰዎች ማን እንደሚሉት ስለ እርሱ በጠየቃቸው ጊዜ ለሌሎች ኤርሚያስ ይሉሃል ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችን የሃይማኖትን አለት የቤተ ክርስቲያንንም መሰረት ነህ ብሎ ብፁዕና ሰጠው። የመንግስተ ሰማያትንም መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብን መልሶ የዋሆች ምእመናንን አደረጋቸው።
ጌታችን የማይቆጠሩ ታላላቅ ድንቆችና ተአምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክቶችን ጽፎ ለምእመናን ላከላቸው። ለማርቆስም ወንጌሉን ተርጉሞ አጽፎታል። ከዚህ በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታም ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለራሳቸው ይራሩላቸዋልና። የዚህን ተከታታይ ቃሎች ተናገረ። በዚያን ጊዜ የነበሩ 4 የድንጋይ ምሰሶዎችም በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህን ቃል በሰሙ ጊዜ ደነገጡ። ከ7 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከነዚያ ድንጋዮች ቃልን ስለሰማ ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማው መኳንንት ቀውስጦስ የሚባል አንድ ወደ ቤቱ በገባ ጊዜ ስሟ አክሮሲያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህን ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህ በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖች በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክት ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያቱም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሥ ሂድ፣ የጴጥሮስም አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሥ ሄደ። በመንገድ ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሥም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላ ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበረ። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችን ከመሰለችለት በኋላ ነገረችው። በሰማ ጊዜ እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችን የሚያጽናናበትን እርሱ ያደርጋልና የጴጥሮስን ፈጣሪ እግዚአብሔር እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና የአክሮሲያ ሆይ የደቀ መዝሙሬን የጴጥሮስን ቃል ስለሰማችሁና ስለተቀበላችሁት ስለዚህ ልጃችሁን በሕይወታችሁ ሰጣችኋለሁ የሚል ቃልን ከሰማይ ሰሙ። ያን ጊዜ ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው። የተመሰገነ እግዚአብሔር ይመስገን። አሁንም እሊህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮች ሆኑ። የአንዱ ስም ቀለሚንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩአቸው የማይገባቸውን መጽሐፍትን አስረከበው። ይህንን ቀለሚንጦስ ሊቀ ጵጵስናን ወንድሙን ዲቁና ሾማቸው። ከዚህ በኋላ ዳግመኛም ቅዱስ ጴጥሮስ አምላክን የወለደች ንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ ያየ በቀስተ አምሳል ደመና አይቷልና በላዋም የብርሃን ድንኳን ነበረ። በድንኳኑ ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቿም ውስጥ የነበልባል ጦሮችና ሰይፎች የያዙ መላእክትን የመላእክት አለቆች በዙሪያዋ ነበሩ። እንዲህ እያሉ ያመሰግኗት ነበረ። ከእርሷ የድኅነት ፍሬ የተገኘ የተሰመረች የወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔር በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናቱ ሆይ የምሕረት መገኛ ሆይ ደስ ይበልሽ።
የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድህን ዙፋን ሆይ ደስ ይበልሽ። ክብርና ምስጋና የተመላሽ የፍጥረት ሁሉ እመቤቴ ደስ ይበልሽ። መላእክት ምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገር ግን ወዲያውኑ ምድር ተናወጸች። ሊነገር የማይቻል ምስጢርንም ገለጠላት። ከዚህ በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስ ወጥቶ ሄደ። ኢጲስ ወደምትባል የባህር ዳርቻ ልዲያ ወደምትባል አገር ደረሰ። በአንዲት ዕለት ለኢዮጴ ሳለ ብርህት ደመና ዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ አዕዋፍ አምሳል ነበረ። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃልን ከሰማይ ጠራው። ጴጥሮስ አቤቱ አይገባኝም፣ እርኩስ ነገር አልበላም፣ ወደ አፌም ከቶ አላገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በየነገሩም ወደ እርያው ወደ አራዊትና ወደ አዋፍ ስዕሎች ጣት ያመለክተው ነበረ። ከዚህ በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ጴጥሮስ ስለ አየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለ መቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የ100 አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገቡ። የአገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችም አግኝቶ ክፉ ነገር ተናገሩት፣ ሊገድሉትም ፈለጉ። እያለቀሱም ተመለሰ። ሰውነቱን ተበሳጨች። ጴጥሮስንም አለው፣ አባቶ የእሊህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በሰበከን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? ቅዱስ ጴጥሮስ ወዳጄ ሆይ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ስራችንን መልካም ያደረገልንና አትፍራ አትዘን አለው። ከዚህ በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማውም ሰዎችና የጣዖታቱ አገልጋዮች በእነሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆሏቸውም። ግማሽ የራስ ጠጉራቸውን ላጭተው ተዘባበቱባቸው፣ አስረው በግንብ ውስጥ ጣሏቸው። ከዚህም በኋላ ተነስተው ይረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውኑም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ አትዘኑም። ለመዘባበቻም በራሳችሁ መካከል ስለላጯችሁ አትደነቁ። ይህም መመኪያና ክብርን የክህነትን ሥርዓትና ምልክትንም ይሆናችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬንና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህን ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህ በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ አገር ሰዎች ያደረጉብህ ምንድነው አለው። እርሱም ስለ እኔ አታድንቅ፣ የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጳውሎስም አጽናናቸው፣ እንዲህ አላቸው፣ እኔ በጌታችን ፍቃድ ወደ ከተማው ውስጥ ገብቼ እናንተም አስገባችኋለሁ። በዚህ በኋላ ጳውሎስ ሂዶ ምክንያት ፈጠረ። ጣዖታቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ሥራቸውም እንዲጠይቃቸው የከተማውን መኳንንት አነጋገራቸው።
መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። ባቀረቡም ጊዜ ጳውሎስ ስለ ሥራቸው ጠየቃቸው። እነሱም ድንቆችንና ተአምራቶችን ለማድረግ ለክርስቶስ ደቀ መዛሙርቶች እንደሆኑ ነገሩት። ዳግመኛም እናንተ እንደ እርሱ ማድረግ ትችላላችሁን አላቸው። እነርሱም አዎ፣ በእርሱ ስም ሁሉን ሥራ መስራት እንችላለን አሉት። ከዚህ በኋላ ከእናቱ ማኅፀን ዕውር ሆኖ የተወለደውን ዓይኑን አበሩ። የንጉሡን ልጅ ከሞተ በ3 ወር ሥጋው ከተበላሸ በኋላ ከመቃብር አስነሱት። ንጉሡና የከተማው ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውሃውን አፈለቀ። በአብና በወልድ በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚህ በኋላ በሎዶቅያ ያሉ ምእመናን የቂሳሮስ ባሕር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታቸው ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስ ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣ ወደ ቂሳሮስ ወንዝ ሂድ፣ የክርስቶስ ደቀ መዝሙር ወደ አንተ ልኮኛል። ወደ ቀደሞ ወሰንህ ተመልሰ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ። ወንዙንም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማ ሰዎች ይህን አይተው በጌታ አመኑ። ከዚህ በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ሥራ መሰሪው ሲሞን ተቃወሞ፣ እርሱም ከአየር ላይ አውርዶ ጥሎ አጠፋው። ይህን ድንቅ ሥራ አይተው ብዙዎች ሕዝቦችም አመኑ። የከተማውም ገዢ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎች የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህ ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንን ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምእመናንም ወንድሞች ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማ ወጣ። በሚመጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችን አገኘውና አቤቱ ጌታዬ ወዴት ትሄዳለህ አለው። ጌታም ልሰቀል ወደ ሮሜ ከተማ ሄዳለሁ ብሎ መለሰ። ቅዱስ ጴጥሮስ አቤቱ ዳግመኛ ትሰቀላለህን አለው። ያን ጊዜ ጎልማሳ ሳለህ ወገብህን በገዛ እጅህ ታጥቀ ወደ ወደድከው ትሄዳለህ። በሸመገልክ ጊዜ ግን እጅህን ታነሳና ሌላ ያስታጥቃል፣ ወደማትወደው ይወስዳል ያለውን የጌታችን ቃል አሰበ አስተዋለም። ያን ጊዜ ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞቹ ነገራቸው። እነሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉ ታዘዘ። ሲሰቅሉትም ባዩት ጊዜ ወታደሮችን እንዲህ ብሎ ለመናቸው። የክብር ጌታችን ጌታ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑም እንደነገራቸው ሰቀሉት። ተሰቅሎ ሰላም ለምእመናን የሕይወትን ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን ዳግመኛም ልሳነ ዕረፍት የክርስቶስ አንደበት የእውቀት አዘቅት የቤተ ክርስቲያን መብራት የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙ ትርጓሜ መሪ፣ አመስጋኝ፣ ወደብ ጸጥታ ነው። ይህ ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱም ከብንያም ወገን የፋሪሳዊ ልጅ ወላጆች ሳውል ብለው ስም አወጡለት።
ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፍት ደበብ ያለ፣ ዓይኑም የተኳለ የሚመስል፣ አፍንጫውም ቀይ ያለ፣ ሸንጎበታም ጉንጭ እንደ ጽጌረዳ ነበረ። እርሱም ሕግ ኦሪትን አዋቂ ነበረ። ለሕግም ቀናተኛ ሆኖ ምእመናንን አሳዳጅ ነበረ። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘውን ሰው ቢኖር ወንዶችንና ሴቶችን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራቦች የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭታ አለበት፣ በምድር ላይም ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚልን ቃልን ሰማ። ሳውልም አቤቱ አንተ ማነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾላው ብረት ላይ ብትረግጥ አንተን ይጎዳሃል አለው። የተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባህን ከዚያ ይነግሩሃል አለው። ከእርሱ ጋር ቆመው የነበሩ ሰዎች ንግግሩን ይሰሙ ነበረ፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳ፣ ዓይኖቹም ተገልጠው ሳሉ አያዩም ነበረ። እየመሩም ወደ ደማስቆ አስገቡት። በዚያም ሳይበላና ሳይጠጣ 3 ቀን ሰነበተ። በዚያም በደማስቆ ከተማ ከደቀ መዛሙርቱ ወገን ሐናንያ የሚባል አንድ ሰው ነበረ። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኛለሁ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ለዚህ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችም ተነሳና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየው። ያን ጊዜም ሐናንያ ሄዶ ወደ ቤትም ገባ። ወንድሜ ሳውል በመንገድ ስትመጣ የታየ ጌታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስ ጸጋ ይሞላብህ ዘንድ ወደ አንተ ልኮኛልና አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ። ወዲያውም አየ። ተነስቶም ተጠመቀ። እህልም በልቶ በረታ። ከደቀ መዛሙርቱም ጋር በደማስቆ ጥቂት ቀን ሰነበተ። በዚያን ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትን ሁሉ አደነቁ፣ እንዲህ አሉ፣ በኢየሩሳሌም ይህን ስም የሚጠሩትን ሁሉ ያሳደድ የነበረ ይህ አልነበረም? ወደዚህስ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስ አደረበት። እውነተኛውን ሃይማኖትም ግልጽ አድርጎ አስተማረው። ለኦሪት ሕግ የሚቀና እንደነበረ እንዲህ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሰራት ሕገ ወንጌል ጽፎ ድርብ ቅንዓትን የሚቀና ሆነ። ከዚህ በኋላ በአገሮች ሁሉ ዞሮ ሰበከ። ጌታችን ስም ሰበከ። ድንቆችንና ተአምራትን አደረገ። ቁጥር የሌላቸው ብዙዎች አሕዛብን አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውን ሁሉ ታግሶ በሁሉ ቦታ ዙሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ የእግዚአብሔር ሥራ ሲሰራ ሲጾምና ሲጸልይ መንፈስ ቅዱስ እኔ እነርሱን ለመረጥኩለት ሥራ ሳውልንና ባርናባስን ለዩልኝ አላቸው። ከዚህ በኋላ
ጾመውና ጸልየው እጃቸውንም በራሳቸው ላይ ጭኖ ሾሟቸው። ከመንፈስ ቅዱስ ሹመው ወደ ሴሌዎቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፍ ወደምትባል አገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ ሥራየኛ አይሁዳዊ ሰው አገኙ። እርሱም ሰርጊዮስ ጳውሎስ ከሚባል ብልህ ሰው ከሆነ አገረ ገዢ ዘንድ የነበረ ነው። የእግዚአብሔር ቃል ሊሰማ ወዶ በርናባስንና ሳውልን ጠራቸው። የስሙ ትርጓሜ እንዲህ ነበርና ኤልማስ የሚሉት ያ ሥራየኛ ሰው ይከራከራቸው ነበረ። ገዢውንም ማመንን ሊከለክለው ወዶ ነበር። ጳውሎስ በተባለው ሳውል ላይ መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትንና ክፋትን ሁሉ የተመላ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ እያጣመምክ ተው ብትባል እምቢ አልህ። እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጥታለች፣ ትታወራለህ፣ እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውኑም ታወረ፣ ጨለማም ዋጠው። የሚመራውንም ፈለገ። አገረ ገዡም የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚህ በኋላ ሂደው ወደ ሊቃኦንያ ከዚያም ወደ ልስጥራንና ደርቤን ከተማ ወደ አውራጃውም ሁሉ ገብተው አስተማሩ። በልስጥራን ከተማም ከእናቱ ማኅፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበረ። ተቀምጦ ይኖር ነበረ እንጂ ልምሾ ከሆነ ጀምሮ ቁሞ አልሄደም። ጳውሎስንም ሲያስተምር አደመጠው። ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም አለው። ወዲያውኑም ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም በዚያ ሳለ አይሁድ ከአንጾኪያ ከኢቆንያ መጥተው ልባቸውን እንዲያስጨክኑባቸው አሕዛብንም አባበሏቸው። ጳውሎስንም በድንጋይ ደበደቡት፣ ጎትተው ወደ ውጭም አወጡት። በማግስቱም ከበርናባስ ጋር ወደ ቤን ከተማ ሄዱ። በዚያችም ከተማ አስተማሩ። ብዙ አሕዛብን ወደ ሃይማኖት አስገቡ። ለቤተ ክርስቲያን ቀሳውስትን ሾሟቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚሰራት አንዲት ልጅ አገኙ። ከምታገኘው ዋጋ ለጌቶች ብዙ ትሩፋትን ታስገባ ነበረ። እነዚህም ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትን መንገድ ያስተምሯቸው ብላ እየጮኸች ከጳውሎስ ጋር ተከተለች። ብዙ ቀንም እንዲህ ታደርግ ነበር። ጳውሎስ አሳዘነችው። መለስ ብሎ መንፈስ ርኩስ በጌታ በኢየሱስ ክርስቶስ ስም እንድትወጣ አዝዣለሁ አለው። ወዲያውንም ተዋት። ከዚህ በኋላ ሐለብ ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮንያን ከሞት አስነሳት። በዚያም ያዙት። ለዚያች አገር ጣዖት ሊሰውት ወደው የሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብን በአዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ምንም ሳይነካም ወጣ። ሰገዱለትም። ክብር ይግባውና በጌታችንም አመኑ። የአገሩ ሹም አርስጦስም አመነ። 7ቱ የጣዖት ካህናቶች ግን ሸሽተው ተሰወሩ። ቅዱስ ጳውሎስ በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም በአንበሳም ምሳሌ መጥቶ በምኩራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስ የሚያመልኩ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስክነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባይ መካከል ጣለው። 7ቱንም እንዲህ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስ ዛሬ በዚህ ከተማ ማዳን እንጂ መግደል አይገባም አለ። ስለዚህ ከዚህ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ ስለ አገለገልከኝ እስከምሻህ ድረስ ኑረህ
በበረሃ ይሁን አለው። ያን ጊዜ ወደ በረሃ ሄደም። ጳውሎስ ከዚያ ተነስቶ አካ ወደሚባል ከተማ ሄደ። ስቅንጥስ ከሚባል ደቀ መዝሙርም ጋር ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘው ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሮችን አመጡ። ከስቅንጥስ ጋር አስረው በከተማው ጥጋጥግ በስለታማ ድንጋይ ላይ አስጎተቷቸው። ደማቸውም እንደ ውሃ ፈሰሰ። አጥንታቸውም እስከሚታይ ድረስ ስጋቸው ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜ በሮቹ ከሚነዳቸው ጋር ድንጋይ ሆኑ። አሕዛቡ ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በድንጋይ እንዲወግሯቸው አዘዘ። በቅዱስ ጳውሎስ ላይ እጅግ ተቆጥቶ አንተ የእስራኤል ሰው እነሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰሩ 2 የናስ ቀፎዎችንም ያመጡ ዘንድ አዘዘ። ዝፍት ሙጫና ድኝ አምጥተው በውጭ ቀላቅለው 2ቱንም የናስ ቀፎዎች በውጭም ቀቧቸው። ሐዋርያትንም በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊት እሳት አነደዱባቸው። መድኃኒታችን ክርስቶስ ከመላእክቶች ጋር መጣ። እሳቱንም ከዚያ ፈልሶ ወደ ከተማ ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገው። በተጨነቁ ጊዜ ጮኹ፣ አለቀሱ። መዳንን ከፈለጋችሁ ፈጥናችሁ በአደባባይ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስ ወደ በረሃ አሰናብቶ የነበረውን አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚህ በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስንና ስቅንጥስን ከእሳቱ ውስጥ ውጡ ማላቸው። ያን ጊዜም የራሳቸውን ጠጉር እንኳ ሳይቀነብር ወጡ። በላያቸው ላይ የቃጠሎ ሽታም የለም። ይህን ድንቅ ሥራ አይተው በጌታችን በናዝሬቱ በኢየሱስ ክርስቶስ እናምናለን እያሉ ጮኸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስም አጠመቋቸው። ስቅንጥስንም ቅስናን ሾሞላቸው። ከዚህ በኋላ ከሐዋርያው ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። ከዚህ በጌታችን ስም ሰበኩ። የአገሩ አለቆች ያዟቸው፣ እጆቻቸውን እግሮቻቸውን አሰሯቸው። በአንገቶቻቸው የብረት ሰንሰለቶችን አስገቡ። ራሶቻቸውን የሚሸፍን የብረት ቆብን ሰሩላቸው። ዳግመኛም በእጅና በመሃል እጅ በጣቶቻቸው ምሳሌ ሰርተው በእጆቻቸውና በክንዶቻቸው በእያንዳንዳቸው የብረት እጅ ጨመሩ። ከብረቶችም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸው ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገባቸውም ጋር ቸነከሩት። ችንካሮቹንም ተረከዛቸውን ነድለው ወደ ጭኖቻቸው እስከሚደርስና እስከ አቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውም ቸነከሩ። ደግሞ በመሸፈኛ አምሳል የብረት አሰናፊል ሰሩ። ቀማሚዎችንም መጡ። 1 መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትን አመጡ። ስቡንና አደሮን ማሩን የእሳቱን ኃይል አብዝቶ የሚያነደውን ቅመሙን ከሙጫውና ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ልጥር 1 የወይን አረግንና ቅባት ያላቸውን እንጨቶችን ሁሉ አመጡ። በጋን ውስጥ ያበሰሉትን ያማሙትንም ልዩ ልዩ ቅመም አምጥተው ከስጋቸው ጋር እስከሚጣበቅ በቅዱሳን ሐዋርያት ስጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። ከእግራቸው እስከ ራሳቸው ከፍ ከፍ እስከሚል ድረስ በእሳት ያቀለጡትን ያንን እርሳስ ጨመሩ። ርዝመቱ 15 ክንድ በሆነ ወፍራም የጥድ ምሰሶ ላይም አቆሟቸውና ከበታቸውን ፍሬ በሌለው በወይን ሐረግና በተልባ እሳቱን አቀጣጥለው አነደዱ። የእሳቱ ነበልባልም ከስጋቸው በላይ ከፍ ከፍ አለ።
ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበረ። ከመኳንንቱም በአንዱ ልብ ርኅራኄን አሳደረና እንዲፈቷቸው አዞ ፈቷቸው። በፈቷቸውና ሰሌዳውን ከሥጋቸው ላይ ባስወገዱ ጊዜ ቆዳቸው ገፈፈና ከብረቱ ሰሌዳዎች ጋር ወጣ። ብዙ ደምም ከሥጋቸው ፈሰሰ። ሰይጣንም በከተማው ውስጥ ሰዎች ልብ አደረና ሐዋርያት ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናምንም የተመላች ብርት ደመናም መጥታ ቅዱሳን ሐዋርያትን ከበበቻቸው። በዚያች አገር አንድ ጊዜ በድንጋይ በመውገር አንድ ጊዜም በፍላጻ በመነደፍ ብዙ ተሰቃዩ። ከዚህ በኋላ ሙታንን በአነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተ ክርስቲያንም ሰሩላቸው፣ ካህናትን ሾሙላቸው። በቀናች ሃይማኖትን እስቲጸኑ አስተማሯቸው። ከዚያም ወጥተው ጌታችን ወደ አዘዛቸው ወደ ሌላ አገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥኩ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያን የሚያደርገውን በስምህ ቤተ ክርስቲያን የሚሠራውንና በውስጧም የሚጸልየውን ስለትንና መባን የሚሰጠውን መታሰቢያንም ቀን ለድሆችም የሚመጸውተውን ሁሉ ከአንተ ጋር በመንግሥተ ሰማያት አኖራቸዋለሁ አለው። በስምህ የታነጹትን አብያተ ክርስቲያናትን መልእክቶችንም እንዲጠብቋቸው አደርጋቸዋለሁ። ብዙ ቃል ኪዳን ሰጠው። በመለኮታዊ አፉን ሳመውና ከእርሱ ዘንድ ወደ ሰማይ በክብር አረገ። ከዚህ በኋላ እልዋሪቆን ወደምትባል ታላቅ አገር እስከሚደርስ በብዙ አገሮች ውስጥ ተመላለሰ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገለጸችለት፣ አረጋጋቸው፣ ረዳችውም። በመጋቢት 29 እንደ ጻፍነው የአገሩን ሰዎች እንዲያጠምቃቸውና እንዲያስተምራቸውም አዘዛቸው። ከዚህ በኋላ ወደ ሮሜ ከተማ ገብቶ በውስጧ ሰበከ። በስብከቱም ብዙ ሰዎችን አምነው የክርስትናን ጥምቀትን አጠመቃቸው። የመጽሐፍትንና የታወቁ 14 መልእክቶችን ጻፈ። የመጀመሪያው መልእክቱ ለሮሜ የተጻፈችው ናት። መልካም ሩጫውንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊ ሰጠው። ከሰያፊው ጋር አልፎ ሲሄድ ከንጉሡ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለ እርሷ አለቀሰች። እርሱ ግን መጎናጸፊያሽን ስጭኝና እኔም ዛሬ እመልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራስ ወደ ሚቆረጥበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ጳውሎስን እንደገደለው ለንጉሥ ሊነግረው በተመለሰ ጊዜ ያች ብላቴና አገኘችው። ያ ጳውሎስ ወዴት አላለችው? ራስ በሚቆረጥበት ቦታ ወድቋል፣ ራሱም በመጎናጸፊያሽ ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግሥት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ ዓይንን የሚዘበዝቡ አክሊላትን አድርገዋል። መጎናጸፊያዋንም ሰጡኝ። እርሷም እነኋት ተመልከት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩት አሳየቻቸው። አይተውም አደነቁ። ስለዚህ ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። የዚህ ሐዋርያ ጳውሎስ ታምራቶች ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱም ከርዕሰ ሊቃነ ጳጳሳት ከአባ ማትያስ ከሁሉም ሊቃነ ጳጳሳት እና የቅድስት የሐዋርያት ቤተ ክርስቲያን ልጆች ከሆንን እንዲሁም ከማኅበረ የቅዱሳን ዝክር ቤተሰቦች ጋራ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን የመላእክት አለቃ የሳቁኤል የበዓሉ መታሰቢያ ነው።
አማላጅነቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ይጠብቀን፣ ከቅዱሳኑ በረከት ያሳትፈን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ጥያቄ አጣው በመንገድ በስደት ዓለም ያሉትን ህመማኑን ሁሉ በቅዱሳኑ ስም ይፈውስልን። ለታሰሩትም ታስረው በኢትዮጵያ ታስረው በሳውዲ አረቢያ በተለያየ ዓለማት ያሉትን ሁሉ እግዚአብሔር ያስፈታልን፣ ማህበራችን ይጠብቅልን። በል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ ድኅነነ ወባልሐነ እምኩሉ ኩይስ መዛከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እማንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጽልሒ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ላስፈጸመ ለሉ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ የክርስቶስ ቤተሰቦች ስለ እግዚአብሔር ድንቅ ስራ መመስከር ለምትፈልጉ ሁላችሁም በዚሁ አጋጣሚ ስልክ ቁጥሬን አስቀምጥላችኋለሁ እንድትልኩልኝ በትህትና እጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። ከእድሜያችን ይህን ቀን ቀድሶ ባርኮ ለሰጠን ለአጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። አትለይምና እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እግዚአብሔር ቢወድ እግዚአብሔር ቢፈቅድ የጻድቁን አባታችን አቡነ ገብረ መንፈስ ቅዱስ የእሳቸውን መልክ አደርሳለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ውድ የተወደዳችሁና የተከበራችሁ የቅዱሳን ዝክር ብዙ ጊዜ መልካቸውን ለብቻቸው አድርገህ አውጣል ላላችሁ እያዘጋጀው ማውጣት ጀምር ያለውና ሰብስክራይብ ያላደረጋችሁ ቤተሰብ ያለውናችሁ ሰብስክራይብ፣ ላይክ ያላደረጋችሁ ላይክ፣ ሼር ያላደረጋችሁ ሼር እያደረጋችሁ ይህ የሚዘጋጅላችሁ ድምጽ በስራ ቦታ ደክማችሁ መጸለይ ባትችሉ ጉዞ በመታደርጉበት ጊዜ እየተረዳዳን እኔ ያነበውኩ እናንተ እየተባረካችሁበት የምትሄዱበት ጸሎት ስለሆነ ለምን እንድታደርሱልን በስላሴ ስም እንጠይቃለን። ሰላም ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርሃ ታኅሳስ ለተወለድከው ልደትህ ሰላም እላለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ የእጅ መንሻ ወርቅ አቀርብልሃለሁ። ሰላም ለተሐጽኖትከ የቤተ ክርስቲያን መብራት ፋና የሆንክ ገብረ መንፈስ ቅዱስ ሆይ የተመረጠች የክብርት እናትህና የእናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለሁ። ክቡር አባት ሆይ ጠንካራው የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ
የፍትወት ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥመዳለችና። ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምድ ብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃያሉ ክንድ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝናን ስላተረፈው ስም አጠራርህ ኢትዮጵያ ታመሰግንሃለች፣ ግብፅም ትዘምርልሃለች። ሰላም ለስዕርተ ርእስከ ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለስለሰለሰ ስዕርተ ርእስህና በፈጠረ ክሳድህ ላይ ለሚገኘው ርእስህ ሰላም እላለሁ። ክቡር አባት ሆይ በትሩፋተ ገድል በዋጃሃት በመንግሥተ ሰማያት ክፍል በዚያ ከኔ ጋር ይሆን ስትል በጆሮዬም ንገረኝ። ሰላም ለገጽከ ዘያበርህ ምስባአቲ ገብረ መንፈስ ቅዱስ ሆይ በምልአት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህ ሰላም እላለሁ። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት በሌሊት በመጣ ጊዜ ካንተ ጋር መብራት አብርቼ እቀበል ዘንድ ከትሩፋት ገድልህ የመብራት ዘይት አካፍለህ ስጠኝ። ሰላም ለቀራነብቲከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራነብቶችህ ሰላም እላለሁ። ለሥጋዊ ምድር መድረክ መብራት ለሆኗት ዐይኖችህም ሰላም እላለሁ። ክቡር አባት ሆይ የተከበሩ ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል ያይደለ ነውና። ሰላም ለአእዛኒከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽፈት ለሚሰሙ አእዛኖችህ ሰላም እላለሁ። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግ ጋር መሐሪ እንደመሆን ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦናህን ሰላምን ጨምርልኝ። ሰላም ለመላቲሂከ ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮችህ ሰላም እላለሁ። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመውጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ሰላም ለአእናፊከ ገብረ መንፈስ ቅዱስ ሆይ የወርቅ የዕንቁ ይልቅ ንጹሕ ድንግልናዋ የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በሩቅ ለሚያሻትቱ አእናፎችህ ሰላም እላለሁ። ክቡር አባት ሆይ አነዋወርህ ልዑላዊ ምጡቅ እንደመሆንህ መጠን የመብረቅን ሰረገላ በፊት ለፊት በማስቀደም የዛን የወላቂ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው።
ሰላም ለከናፍሪከ ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ለአቋቋሙ ከናፍርህና አፍህ ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይን አጠናቀህ የያዝክ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህን ስታካሄድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግሥትህን ፈጽማ አደነቀች። ሰላም ለአስናኒከ ገብረ መንፈስ ቅዱስ ሆይ በኃጢአት መጠረስ ላልጠረሱ አስናኖችህ ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና ክቡር አባት ሆይ ግርማህን አናብስት በስልጣን ስር አውለ የምትገዛ ነህና አንተ ለምትወድ በደዌ ኃጢአት የምትሰቃይ ሰውነቴን ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ስልጣነ ቃልህ ሰላም እላለሁ። ክቡር አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆን በቅዱሳኖች በኩል ልክ እንደ ርግብ የዋህ ሁነህ ተገኝተሃልና። ሰላም ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ለሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በመልአኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስህ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስና የባሕሪ ሕይወቱ የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኀጢአት ንጹሕ ያደርገኝ ዘንድ ትንፋስህ ከስትንፋሴ ጋር አንድነት ይፍጠሩ። ሰላም ለጉርኤከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለልክ ጉሮሮ ሰላም እላለሁ። ክቡር አባት ሆይ ረዳትነትም የታመነ ቃል ኪዳንም የተመለከቱ ሁሉ አባት ሆይ የቃል ኪዳንን አስራት አድርግልን እያሉ ይማልዳሉ። ሰላም ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድህ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነትን ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ልምላምነት ለወጠችው ትለውጠው። ሰላም ለመትከፍትከ ገብረ መንፈስ ቅዱስ ሆይ ከባዱን ጸምጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስና ወይም የምንኩስና ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንህብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛቸዋል።
ሰላም ለዘባንከ ገብረ መንፈስ ቅዱስ ሆይ መራቆትንና ቁርን ለመቋቋም በሳር አምሳል ጸጉር ላበቀለ ዘባንህ ሰላም እላለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድክ ነህ እኮን። ስለዚህ የአባታችን የአቡነ ዮሐንስ ሐጺር የፍቅርና የትህትና ሥርዓት በአንተ ላይ ተፈጸመ። ሰላም ለእንግዳአከ ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕፅንህ ጋር ትክክል ለሚሆን እግድ አስላም እላለሁ። ክቡር አባት ሆይ ከፍቶታት ኃጥው ተጋዳዮች አባቶች በከፍተኛ ደረጃ ላይ ትገኛለህ። በነፍስ ክንፍ በንፋስ ክንፍ ተጭነ ትበራለህና ደመናውን የጫማህ መረገጫ ነውና። ሰላም ለአዕዳዊከ ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕተ ቁርባንን ለዳሰሱ ለአንተ ለካህኑ እጆች ሰላም እላለሁ። ክቡር አባት ሆይ የተከበረው ወገን የተገኘ ቀሲስና የተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበልን ማን ባካፈለኝ። ሰላም ለመዛርኢከ ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩና ለማይነጣጠሉ ኩርናህ ናም ዝራእትህ ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህ። ሕንፃውን ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠ አሳድስልኝ። ሰላም እብል ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡር አባት ሆይ በጠዋት ገስግሰው ወደ አንተ ከመጡት ሰራተኞች ይልቅ እኔ ከረፈደ በኋላ በስራ ቦታ ተቀጥሬ ለመስራት አገልጋይ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታን አስቀድም። ሰላም ለአጻብኢከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህና አጽፋሮች ሰላም እላለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን በብብትና ባጠፋ በአባት ሆይ አንተ በቸርነት ብዛት እኔን ጎስቋላውን ልጅህን ተቀበለኝ። ሰላም ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአከናፍ ለተሸለመው ጎንህ ሰላም እላለሁ። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተጽፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። ሰላም ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስትን ያይደለ ሰማያዊ ህብስትን ለተመገበ ከርስህ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብረሃል፣ ሁሉም ያደንቀሃል።
ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃል ድህንጻቸው ሆነሃልና። ሰላም ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በእሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኘኝ የትሕትና ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለው ነውና። ሰላም ለኩልያቲከ ገብረ መንፈስ ቅዱስ ሆይ ከቀድሞው የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መሥዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም እላለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንህ መጠን ምድራዊ አዳራሻችን ሕንጻዋ ከፈረሰ መሰረቷም ከተነዋወጸ ዘንድ በሰማያዊት ሀገር መሰረቷን አጽንተ ግብረ ሕንጻዋንም አሳመረ። ሰላም ለህሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ህሊና ሰላም እላለሁ። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር ላይ የቀበረ በዚያ በሰነፍ አገልጋይ የተመሰልኩ እኔን አገልጋይን ጌታ በተሾምክ ቦታ ከኋላ አስከትለኸኝ ተጓዝ። ሰላም ለአማውቲከ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውሳጣዊ ሰውነት አማውትህ ሰላም እላለሁ። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቱ ነህና የአንተ ጼና መዓዛ በሚሸተትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። ሰላም ለህንብርትከ ገብረ መንፈስ ቅዱስ ሆይ ከእግርህ እስከ ራስህ ባሉት ሕዋሳቶች በሚገኝ በሰሌዳ ከርስህ ላይ ለተቀመጠ ህንብርት ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያግኙ፣ የተራቡትም በእህል በረከት ይጥገቡ። ሰላም ለሐቄከ ገብረ መንፈስ ቅዱስ ሆይ ከመከራና ከሕመም ሀብል እንዲሁም ከግፍ የፀጉር ዝናር በስተቀር የቆዳ ዝናር ላልታጠቀው ወገብህ ሰላም እላለሁ። ክቡር አባት ሆይ አማልድ ሰላምን የምትሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን የአነጋገር ስነ ምግባር አስተምረኝ። ሰላም ለአቆያጺከ ገብረ መንፈስ ቅዱስ ሆይ ለመቀደስ ሰውነት አምድ ለሆነው አቆያጽህና ስግደት የዘወትር ግብራቸው ለሆነ አብራኮችህ ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለ ተወደደው ልጇ ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቀው ሰዓተ ነፍሴን ሰውነቴን አድናት። ሰላም ለአጋሪከ ገብረ መንፈስ ቅዱስ ሆይ መምሪያ ጥበቧ የስንፍና የሆነ በዚች ዓለም ጎዳና ላልተጓዙ እግሮችህ ሰላም እላለሁ። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያዊ አንተ ነህ እኮን በአውራጃዋ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና።
ሰላም ለሰኮናከ ገብረ መንፈስ ቅዱስ ሆይ የአዳን ስኮና ያቆሰለ የእባብ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮል መርዝ ሊቀርበው ላልተቻለው ሰኮና ሰላም እላለሁ። ክቡር አባት ሆይ ክርስቶስ ካለበት ከዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስ መስቀል ተሸክመ ከሀገር ወጣህ። ሰላም ለመከየድከ ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎት ሰረገላ ለተጫሙ ጫማዎችህ ሰላም እላለሁ። ክቡር አባት ሆይ እኔ የማርያም ታማኝ አገልጋዋ የጻፍኩትን ያነበብኩትን የምስጋና ደብዳቤ ያነቡልኝ ዘንድ የሰማያውያን መላእክት አስታውሰህ ንገረኝ። ሰላም ለአጻብዕከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችህና በግራ በቀኝ ለሚገኙ 10 አጽፋሮችህ ሰላም እላለሁ። ክቡር አባት ሆይ እግዚአብሔር ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ፣ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ሰላም ለቆምከ ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳይደርስ አባት ዘመደ ብርሃን እንደ መልአክ ቁመና ላስደነቀው አካለ ቁመና ሰላም እላለሁ። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን የሚያስብበት ጊዜ በዚያ ከቂምና ከበቀል ሰዓት ሰውረኝ። ሰላም ለመልክዕከ ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅ ስነ መልክህ ሰላም እላለሁ። ቅባ መንፈስ ቅዱስን ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና፣ ስለዚህ ነገር አንደበቴ የምስጋናን ይናገራል፣ በፍጹም ልቦናዬም ለአንተ እገዛለሁ። ሰላም ለጸአተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሯ የሞት ድምፅ ከማይሰማበት የሕመም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም እላለሁ። ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆን በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ይውረዱ። ሰላም ለበድነ ሥጋከ ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እላለሁ። ክቡር አባት ሆይ ይህን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው። ሰላም ለግንዘተ ሥጋከ ገብረ መንፈስ ቅዱስ ሆይ ክቡር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገለጽም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት ይመሰለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ሰላም ለመቃብሬከ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አዳራሿ ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድ ነው የሚሉም አሉ። ገብረ መንፈስ ቅዱስ ሆይ ምስጋናም የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ የሚቻለኝን ጀምሬ ከፍጻሜ አድርሻለሁና ክቡር አባት ሆይ የተሰወሩ ወይም የተገደፈ ቃላቶች ቢኖር ግን
ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ምሉ የሆነ መልካም ነው እንጂ በለኝ። አባታችን የገብረ መንፈስ ቅዱስ ረድኤት በረከት በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ክቡራን ተመልካቾቻችን በአገር ውስጥ በአገር ውጭም ያላችሁ ሁላችሁ ይህንን ቻናል ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ከፍ እንድታረጉልን በምትወዱት በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ሁላችሁንም መልእክት አስተላልፋለሁ። እግዚአብሔር ይስጥልን። እናመሰግናለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 5 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 5 በዚህ ቀን የኬልቅዮ ልጅ ታላቅ ነቢይ ናሆም አረፈ። ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢይም ሙሴ በነቢያቱ 17ኛ ነው። በካህኑም ዮዳሄ በነገስታቱ በኢዮአስ በአሜስያስ በልጁ በኦዚያን ዘመን ትንቢት ተነገረ። ስለ ክደታቸው ጣዖታትን ስለ ማምለካቸው የእስራኤልን ልጆች ገሰጿቸው። እግዚአብሔር ምንም መሐሪና ይቅር ባይ ምሕረቱም የበዛ ቢሆን ካልተመለሱ ጠላቶቹን ይበቀላቸው ዘንድ እንዳለው ለሚቃወሙትም የፍርድ ቀን እንደሚጠብቃቸው በትንቢቱ ገለጠ። ዳግመኛም ስለ ከበረ የወንጌል ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምስራች የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟል፣ ሰላምንም ይናገራሉ። ስለ ነነዌም ውሃና እሳት ያጠፋት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። ከእውነት መንገድ ተመልሰው በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ንውጽውጽታ አድርጎ እሳትም አውርዶ እኩሌታውን አቃጥሏልና በንስሐ ጸንተው ወደ እግዚአብሔር የተመለሱትን ግን ከክፉ ነገር ከቶ ምንም አልደረሰባቸው። የትንቢትንም ወራት ሲፈጸም እግዚአብሔር አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን። በረከቱ ከኔ ከኃጥኡና ከኛ እዚህ ከተሰበሰብነው ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የቅዱስ ኤስድሮስ ሰማዕት መታሰቢያ ነው። በረከቱ ከኔም ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን ደግሞ ከሮም አገር ቅድስት አውጋንያ በሰማዕትነት አረፈች። የዚች ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድሪያ አገረ ገዥ ነበረ። ጣዖትንም ያመልካል። ስሙ መምዲያኖስ የሚባል የሮም ንጉስም ለጣዖት የሚሰግድ ነው። ይህችም ቅድስት አውጋንያ በእስክንድሪያ ከተማ ተወለደች። እናቷም ክርስቲያን ስለሆነች በስውር የክርስቲያን ሃይማኖትን አስተማረቻት። ባደገች ጊዜ ታላላቆች መኳንንት አጯት። አባቷም ይህን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድሪያ ገዳም እንድገባና እንድጎበኝ ተራሮችን በማየት ዓይኖቼ አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ጃንደረቦችን ጨምሮ የወደደችውን ታደርግ ዘንድ ፈቀደላት። በወጣች ጊዜ የመነኮሳቱን የገዳማት ሁሉ
ገዳማቱን ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርባት ቤተ ክርስቲያን ደረሰች። ቀረብ ብላም በልቧ ያለውን ሁሉ ነገረችው። ከጃንደረቦቿም ጋራ ተጠምቃ ከዚያም መነኮሰች። በወንድ አምሳልም ሆና ስሟን አባ አውጋኒዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀም። ወደ አባቷ ባልተመለሰች ጊዜ በቦታው ሁሉ ፈለጋት። ሲያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጠዋት እየሰገደላት ኖረ። 1 ዓመትም ከኖረች በኋላ የዚያ ቦታ አበምኔት አረፈ። መነኮሳቱም መርጧትና በአበምኔት አድርገው ሾሟት። እግዚአብሔር አጋንንትን ታስወጣ ዘንድ የእውራንን ዓይኖች ትገልጥ ዘንድ ደዌን ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህ በኋላ ሰይጣን በአንዲት ሴት ልብ ክፉ ሐሳብ አሳደረባት። ከአዳነቻት በኋላ ወንድ መስላታለችና ገዳምህንና ምንኩስናን ትተህ ለኔ ባል ሆነኝ፣ ብዙ ገንዘብ አለኝና አለቻት። አባ አውጋኒዮስ የተባለችው ቅድስቷም እናቴ ሆይ ከእኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻል አለቻት። ባሳፈረቻትም ጊዜ ወደ እስክንድሪያ ገዢ ሄዳ እንዲህ አለችው፣ እኔ ወደ እገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ። አገልጋዮችም ሲጮህ ከእኔ ዘንድ ወጥቶ ሸሸ። መኮንኑም በሰማ ጊዜ ይኸውም የቅድስት አውጋንያ አባቷ የሆነ መነኮሳቱን ሁሉ አስረው ያመጧቸው ዘንድ አዘዘ። ባደረሷቸውም ጊዜ እንዲያሰቃዩአቸው ለሌላ መኮንን አሳልፈው ሰጧቸው። ከስቃይም ጽናት የተነሳ ከእርሳቸው የሞቱ አሉ። የመነኮሳቱንም መጎሳቆል ባየች ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነቱን እነግር ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማለላትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ ገለጠችለትና ልጁ አውጋንያ እርሷ እንደሆነች አስረዳችው። መኮንኑም አይቶ በእውነት አንቺ ልጅ አውጋንያ ነሽ፣ እኔም በአምላክሽ አመንኩ አላት። በዚያን ጊዜ መነኮሳቱን ይፈቷቸው ዘንድ በመሰቃየት የሞቱትም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቿ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድሪያ ሰዎች የሃይማኖቱን ጽናት በአዩ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ክብር ይግባውና የጌታችንን የኢየሱስ ክርስቶስ ሃይማኖት እያስተማሩ ብዙ ዓመታትን ኖሩ። ከዚህም በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህን ሊቀ ጳጳሳት ፊልጶስን በስውር ይገድሉት ዘንድ ጭፍሮቹን ላከ። በቤተ ክርስቲያን ውስጥ ቆሞ ሲጸልይ ገደሉት። የሰማዕታትንም አክሊል አገኘ። የሮሜ ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሰራው ገዳም ላይ እመምኔት አድርጎ ሾማት። የመነኮሳይቱም ብዛት 3300 ነው። እነዚያም ከእርሷ ጋር የኖሩ 2 ጃንደረቦች በ2 እግሮች ላይ ኤጲስቆጶስነት ሾማቸው። ከዚህ በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከ ሰጠች ድረስ ቅድስት አውጋንያ ይዞ በጽኑ ስቃይ አሰቃያት። የሰማዕትነትን አክሊል ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። በረከቷ ከኔ ከኃጥኡና ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን ደግሞ ከአስዮጥ አውራጃ ሻው ከሚባል ከተማ ቅዱስ ፍቅጦር በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ምርምር የእናቱም ማርታ ይባላል። እነሱም ያለ ፍርሃት እግዚአብሔርን የሚያመልኩት እውነተኛ ጻድቃን ናቸው። ነገር ግን ልጅ አልነበራቸውምና
ክብር ይግባውና ጌታችን እየለመኑ ኖሩ። ለድሆችም ምጽዋትን ይሰጡ ነበረ። እግዚአብሔርም ልመናቸውን ተቀበለ። ይህች የተባረከች ማርታም ይህን ሊቅ ፍቅጦርን ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርን በመፍራትም ሰርተው ቀጥተው አሳደጉት። 20 ዓመት ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሡም በአባቱ ፈንታ ምስፍና ሹመው፣ አባቱ በዕድሜው ሸምግሎ ነበርና። ከጥቂት ወራት በኋላ ጣዖታትን የሚያመልኩ ክርስቲያኖች ሁሉ ይገደል ዘንድ የንጉሥ ዲዮቅልጥያኖስ መልእክት ወደ እንጽና አገር መኮንን ደረሰ። መኮንኑም ክርስቲያኖች እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜ ክብር ይግባውና ክርስቶስን እንደሚያመልከው ክፉዎች ሰዎች ይህን ቅዱስ ፊቅጦርን ወነጀሉት። ያን ጊዜ እንዲያመጡት አዘዘና በአመጡት ጊዜ ለጣዖታት እንዲሰዋ አስገድደው እምቢ በአለውም ጊዜ በወህኒ ቤት እንዲያስሩት አዘዘ። በዚያም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አወጣው። የወህኒ ቤት ጠባቂዎች ባጡት ጊዜ ተሸበሩ። ከ7 ቀኖች በኋላ አግኝተውት ወደ መኮንኑ ወሰዱት። መኮንኑ ግን ራራለትና ወደ ንጉሥ ሰደደው። ንጉሡም እግዚአብሔርን ከማምለክ ይመልሰው ዘንድ በማባበል ብዙ ሸነገለው። መመለስም በተሳነው ጊዜ አውጣኪኖስ ወደሚባል መኮንን ሰደደው። እንዲሁም ብሎ አዘዘው፣ እነሆ ፍቅጦርን ወደ አንተ ልኬዋለሁ። ያንተን ምክር ከሰማ ለአማልክት ይሰዋ፣ ካልሰማ ግን ግደለው እንጂ አትራራለት። ከዚህ በኋላ ወደ መኮንኑን ሊወስዱት እጆቹን እግሮቹን አሰሩ። በአፉም የብረት ልጓም አግብተው በመርከብ አሳፈሩት። የእግዚአብሔርን መልአክ ወርዶ በማሰሪያውም ፈትቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርም መኮንኑና ከሃዲውን ንጉሥ ሊረግም ጀመረ። መኮንኑም ተቆጣ። ጽኑ ስቃይንም አሰቃይቶ በወህኒ ቤት አሰረው። በዚያም ሳለ ክብር ይግባውና መድኃኒታችን በብርሃን ሰረገላ ላይ ሆኖ ተገለጠለትና ቃል ኪዳን ሰጠው። በዚያችም ቀን ጀምሮ ድንቅ ተአምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህን ሰምቶ ተቆጣ። ወደ እርሱ አስመጣውና ይመልሰው ዘንድ ደግሞ ሸነገለው። ቅዱስ ፊቅጦር ግን የረከሱ አማልክቶችን ረገመ። በዚያን ጊዜ በፈረስ ጅራት ላይ አስረው የ1 ቀን መንገድ ያይል እንዲጎትቱት፣ ከዚያም ከውሽባ ቤት እሳት ማንደጃ ውስጥ እንዲጨምሩ ታዘዘ። እንዲህም መልካም ተጋድሎን ፈጸመ። ስጋውን ግን ከዚያ ውሽባ ቤት አላወጡትም። በመሰላል ወርደው በአማሩ ልብሶች ገንዘው በሽቶዎች አጣፈጡት እንጂ በላዩም ቤተ ክርስቲያን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለም ይኑር አሜን። በዚች ቀን የፊንጦስ፣ የሐናንያ፣ የባርኪዮስ፣ የዮሐንስ፣ የተጋዳይዋ የቅድስት አውጋንያ አባት የፊልጶስ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የሰማዕት ቅዱስ ኤላውትሮስ መታሰቢያው ነው። በረከቱ ከኔም ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅዱስ አባት አባ ገብረ ናዝራዊ አረፈ። የዚህም ቅዱስ ወላጆች በወገን የከበሩ እግዚአብሔርን የሚፈሩ ናቸው። አባቱም የቤተ ክርስቲያን ሕጓንና ሥርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋን የምትወድ ደግ ሴት ናት። ይህም ቅዱስ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማር አደገ። ከዚህ በኋላ ዲቁናን በተሾመ ጊዜ የብሉይና የሐዲስ መጻሕፍትን የሚያነብ ሆነ። በኦሪትም ውስጥ የሰንበት ቀን የሻረና ስራ የሰራባት በሞት ይቀጣ የሚል አገኘ። ከወንጌል ውስጥ እንዲህ የሚል አገኘ።
ከነዚህ ትእዛዝ ታንሳለች ብሎ የሚያስተምር አንዲቱን የሻረ ለሰው እንዲህ ብሎ የሚያስተምር በመንግስተ ሰማይ የተለየ ይሆናል። የሚያደርግና የሚያስተምር ግን እርሱ በመንግስተ ሰማይ ታላቅ ይሆናል። ዳግመኛም መድኃኒታችን አባትና እናቱ ያልተወ ሰውነቱም ለመከራ አሳልፎ ያልጣላት ሊያገለግለኝ ደቀ መዝሙሬም ሊሆን አይችልም ያለውን አስተዋለ። ከዚህ በኋላ ወደ አቡነ ጎርጎርዮስ ሄደ። እርሱም ጽጋጃ በሚባል ገዳም የአቡነ አኖሪዎስ ልጅ ነው። በዚህም መንኩሶ በጾም በጸሎት በስግደት እየተጋ ኖረ። ከዚህም በኋላ ቅስና ተሾመ። ከዚህ ወደ ትግራይ አገር ሄዶ ከአባ ያዕቆብ ጋር ተገናኝቶ በቅዱሳት መጻሕፍት ቃሎች ተነጋገሩ። ከዚህ በኋላ ሐሳቡን ገለጠለት። አባ ያዕቆብ እንዴት ይቻላል አለው። አባ ገብረ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብ ጉልት ተቀብሎ እርስ በርሳቸው በእግዚአብሔር ፍቃድ ተለያዩ። ከዚህ በኋላ ተስፋፍቶ ገዳምን ሰራ። ብዙ ሰዎችም ወደ እርሱ ተሰብስበው መነኮሳትን ሆኑ። ስለ ሰንበትንና በዓላትንም አከባበር እንደሚገባ ሥርዓትን ሰራ። ለመነኮሳትም ከመድኃኒታችን ከልደቱና ከጥምቀቱ በዓል ከሰንበትና ከበዓለ ሀምሳ በቀር በየሰሞኑ ሁሉ እስከ ማታ ያለማቋረጥ መጾም እንደሚገባቸው ሥርዓትን ሰራ። ዳግመኛም የሌላውን ገንዘብ እንዳይነኩ እንዳይረግሙ በሕያው እግዚአብሔር ስም እንዳይምሉም ለልጆቹ ይህን ሁሉ ያስተምራቸው ነበረ። ለእርሱ ግን የሚጸልየው ጸሎት ልክ የለውም። ነቢየ ዳዊት እግዚአብሔርን ሁል ጊዜ አመሰግነዋለሁ፣ ምስጋናውም ዘወትር በአፌ ውስጥ አለ ያለውን አስቦ ዳግመኛም ትእዛዝን በማሰብ እጫወታለሁ፣ ሕግን እሻለሁ፣ ትእዛዞችህንም አስተምራለሁ፣ ቃልህንም አረሳም ያለውን አስቦ ዳግመኛም ከሰባውና ደም ካለው ጣዕም ካላቸው መብሎች ሁሉ ይከለከላል። የጌታውን መከራ ለነፍሱ ያስባታልና እንባው ያለማቋረጥ ይፈስ ነበረ። ያለማቋረጥም ይሰግዳል ያመሰግናልም። እንግዳና መጻተኛውን ይቀበላል። በጽዮን ዘር በኢየሩሳሌም ቤቶች ያሉት ብፁዓን ነው ያለውን የነቢዩን ቃል አስቦ ድሆችንና ችግረኞችን ይጎበኛቸዋል። ለዚህ አባት ትሩፋቱ ብዙ ነው። ደጋግ ተአምራትን በማድረግ በሰው ልቦና ተሰውሮ ያለውን በማወቅ ብዙ የተለያዩ ሀብቶች ተሰጥተውታል። ለልጆቹም የቀናች ሃይማኖትን አስተማራቸው፣ በእነርሱም እንዲጸኑ አዘዛቸው። ከዚህ በኋላ በሸመገለ ጊዜ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ አቃንቶ ይቀበልልን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ለሞቱት ነፍሳት በአጸደ ገነት ያኖርልን። ለቤተሰቦቻቸው መጽናናት፣ ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ጾሙን ጾመ ድነት ያደርግልን ዘንድ የእግዚአብሔር በጎ ፍቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛን በደለን አቤቱ አታግዘን፣ ከክፉ እንጂ እንድታደገን ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ሰላምታ ሰላም እንልሻለን። በሰብሽ እንደሽ አሸናፊ ናት፣ ሰላምታ ቶተሽ አሽነሽ ማጽነና ጸዳና ደስ ይበልሽ አቤት ነውና ትዳታችን ተዳታችን ኢየሱስ ክርስቶስ ከስተዳሜን አጣጣችን ዘዛሙአሜን አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ምስል ድምጽ የምትሰሙ ሁላችሁም ጽዮን እንዳለቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አገልግሎቱን እናፋጥነው ያለች ነው። ሁላችሁም ይህን እንድታደርጉ በስላሴ ስም ጠይቃችኋለን። እየተመገቡ ነው የሚገኙት።
ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።